ሲባል ሰዎች ከኃጢአታቸው የሚነጹበት እንጂ ለዘላለም በእግዚአብሔር ፊት ፍጹማን የሚሆኑበት አልነበረም። ለምን ሲባል መጥቶ ስለኛ ዋጋ የሚከፍለው የሚሞተው ከሙታን የሚነሳው እሱ የሚመጣው የመሲሁ መንገድ ጠራጊ ነው። ከዛ በፊት ግን ኃጢአት በብሉይ ኪዳንም እንኳን በውሃ ጥምቀት ይቀርና በብሉይ ኪዳን በሊቀ ክህነቱ አገልግሎት ዋኖስ በበግ ደም የሰዎች ኃጢአት ይከደን ነበር። ግን ነገር ግን ለዘላለም ፍጹም አያደርጋቸውም። ግን እስከ ጊዜው ድረስ ኃጢአታቸውን ይከርናል፣ ይሸፍናል። ለምን ሲባል ደም ሳይፈስ ስርየት ስለሌለ ኢየሱስ ጌታ ነው። ስለዚህ የዮሐንስ ጥምቀት የንስሐ ጥምቀት ነበር። ዮሐንስ ራሱ አላቸው ከእርሱ በኋላ የሚመጣው በኢየሱስ እንዲያምኑ ተናግሯል አላቸው። ዮሐንስ ራሱ ያጠምቅስ የነበረው ከኔ በኋላ ቅድም ስንጀምር ማቴዎስ 3 ላይ ታል ከኔ በኋላ የሚመጣው በመንፈስ ቅዱስና በእሳት ያጠምቃቸዋል ብለው ተናግሯል የሚለውን ያስቀምጥና በኢየሱስ እንዲያምኑ ተናግሯል። እነርሱም ይህን በሰሙ ጊዜ በጌታ በኢየሱስም ተጠመቁ ብሎ መጽሐፉ ይነገራል። እዚህ ምዕራፍ 20 ላይ ከ21 ጀምሮ ሐዋርያት ሥራን እያየን ያለ ነው። ከ20 ጀምሮ እንደዚህ ይላል። በዚህ ሁኔታ የጌታ ቃል በኃይል እንደገና እያሸነፈ ሄደ። ይህ ሁሉ ከሆነ በኋላ ጳውሎስ በመቄዶንያ በአካያ በኩል አልፎ ወደ ኢየሩሳሌም በመሄድ መንፈሱ ወስኖ እዚያ ከደረስኩ በኋላ ሮምን ምዕራፍ 20 ቁጥር 20 በንስሐ ወደ እግዚአብሔር እንዲመለሱ የሚል ክልም ያስቀምጣል። እዚህ ሐዋርያት ሥራ ምዕራፍ 26 ላይ የምናየው ቀላል ሐዋርያት ሥራ ምዕራፍ 26 ቁጥር 20 ላይ እንደዚህ ይላል። ነገር ግን በመጀመሪያ በደማስቆ ለሚኖሩ ቀጥሎም በኢየሩሳሌምና በይሁዳ ላሉ ሁሉ ከዚያም ለአሕዛብ ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ የንስሐንም ፍሬ እንዲያሳዩ ገልጬ ተናገርኩ። የንስሐን ፍሬ ንስሐ እንዲገቡ እያለ ጳውሎስ ይናገራል ማለት ነው። ኦኬ ንስሐን በወንጌላት መጽሐፍት ይሄን ያክል ካየን ከሮሜ እስከ ይሁዳ መልእክት ስለ ንስሐ መጽሐፍ ቅዱስ ምን ይለናል የሚለውን ደግሞ ቀጣይ እናያለን። እዚህ ሮሜ ምዕራፍ 2 ቁጥር 4 ሮሜ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። ከሮሜ ምዕራፍ ጀምረን እስከ ይሁዳ መልእክት ድረስ ስለ ንስሐ የእግዚአብሔር ቃል ምን ይለናል? እዚህ ሮሜ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ሳትገነዘብ የቸርነቱን የቻይነቱን የትዕግስቱን ባለጠግነት ትንቃለህ። ስለዚህ የእግዚአብሔር ቸርነት ወደ ንስሐ የሚመራ መሆኑን ሳትገነዘብ፣ ስለዚህ ንስሐ እግዚአብሔር ቸርነት የእግዚአብሔር በጎነት እኛን ወደ ንስሐ የሚመራ እንደሆነ መጽሐፍ ቅዱስ ይናገራል። እዚሁ 5 ላይ ሮሜ ምዕራፍ 2:5 ላይ ነገር ግን በድንዳኔና ንስሐ በማይገባ ልብ ምክንያት ትክክለኛ ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስ ላይ ቁጣን ታከማቻለህ። ንስሐ ባለመግባት ውስጥ ምን አለ ማለት ነው? ቁጣ ማከማቸት አለ። ንስሐ በመግባት ውስጥ ሲባል ከእግዚአብሔር ቁጣ ማለፍና ነፃ መሆን የዘላለም ሕይወት ማግኘት አለ ማለት። ለዛ ነው በእርሱ የሚያምን ከሞት ወደ ተሻገረ፣ በማያምን ግን አሁን ተፈርዶበታል። አምኖ ስለ ኃጢአት ኢየሱስ ስለ ኃጢአቱ እንደሞተ በሚያምን የኃጢአት ይቅርታ ይደረግለታል፣ በማያምን ግን አሁን ተፈርዶበታል የሚለው። ስለዚህ ይሄ ንስሐ መግባት እንደሚገባንና ግን ንስሐ ካልገባን ልባችንን የምናደነድን ከሆነ ፍርድ እንዳለ መጽሐፉ ይናገራል። የቆሮንቶስን መጽሐፍ እንሂድ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 እንደዚህ ይላል። በመልእክቴ ባሐዘናችሁም በዚህ አልጸጸትም፣ ብጸጸትም እንኳን በመልእክቴ ያሳዘንኳችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። ምዕራፍ 7 ቁጥር 8 በመልእክቴ ባሐዘናችሁም በዚህ አልጸጸትም፣ ብጸጸትም እንኳን መልእክቴ ያሳዘናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ ብሎ ስለ ጸጸቱ ይናገራል። ቁጥር 10 ላይ ስንል ለዚህ ይላል። እንደ እግዚአብሔር ፍቃድ የሆነ ሐዘን ወደ ድህነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ምን እያለን ነው ጳውሎስ? እንደ እግዚአብሔር ፍቃድ የሆነ ሐዘን ወደ ድህነት የሚያደርስ ንስሐን ያበቃል፣ ጸጸትም የለበትም። ስለዚህ አማኞች ምን መግባት አለባቸው ማለት? ከዳኑም በኋላ ንስሐ መግባት አለባቸው፣ ህብረት ማደስ አለባቸው። ኢየሱስ ጌታ። እዚህ ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 21 ላይ የሚናገረው ቃል አለ። 12:21 ላይ እንደዚህ ይላል። ዳግመኛ ስመጣ አምላኬ በእናንተ ፊት ያዋርደኝ ይሆን ብዬ እፈራለሁ። ይኸውም ብዙዎች ከዚህ በፊት ስለሰሩት ኃጢአትና ስለፈጸሙት ርኩሰት፣ ዝሙትና መዳራት ንስሐ ሳይገቡ ቀርተው እንዳላዘን ነው። ስለዚህ ሰው ካመነ በኋላ ንስሐ ካልገባ በሚሰራው ኃጢአት በጣም አስቸጋሪ ነው።
ቆሮንቶስ ላይ የሚከሰተው አንዱ ነገር ይሄ ቆሮንቶሶች ምዕራፍ 6 ላይ በዝሙት በተለያዩ ነገር በሐሜት በወንድሞች መካከል ባለ መከፋፈል በብዙ ይታሙ ነበር። በጸጋ አገልግሎት ያለ መግባባት ማለትም ያለ መግባባት ኢንሴንስ እንደ ህፃናት ነበሩ። ገና ማስተማር ሲገባቸው አጥንት መቆጠብ ሲገባቸው ወተት የሚጋቱ ነበሩ። እንደውም ስለ ልሳን ስለ ጸጋ ስጦታ በደንብ ያስተምራቸው ነበር። ሁሉም ጀምሮ እስኪጨርሱ በልሳን ይናገሩ ነበር። እንደዛ አይነት ችግር ይገጥማቸው ነበር። በኃጢአት ደግሞ በተደጋጋሚ ይወድቁ ነበር። የሴት ልጅ አገልግሎት ጸጉር የመሸፈን በጣም ብዙ ነገሮች በቆሮንቶስ ቸርቾች የተደባለቁ ነገሮች ነበሩ። ከኤቲክስ አንገር ከስነ ስርዓት ከትዳር አንገር ከብዙ ነገር ያወራቸው ነበር። አንደኛ ቆሮንቶስ ምዕራፍ 7 ላይ ስለ ትዳር ነው በደንብ የሚያወራው። ታዲያ እዚህ ጋር ምንድነው ጳውሎስ ፍራቸው ሲባል ንስሐ ሳትገቡ ብትቀሩ አለ እንዳላዝን ነው አዝናለሁ አለ። ስለዚህ ክርስቲያን ከዳነ በኋላ ለሚደክመው ድካም ራሱ ምን ማለት አለበት? ንስሐ መግባት አለበት። ንስሐ ካልገባ በጣም አስቸጋሪ ይሆናል በክርስትና ሕይወት ላይ ማለት ነው። እዚሁም እዚህ አንደኛ ቆሮንቶስ ምዕራፍ 5 ላይ አንድ በቆሮንቶስ ቸርች ውስጥ ከአባቱ ሚስት ጋር የተኛ ሰው አለ። ከአባቱ ሚስት ጋር ከእንጀራ እናቱ ጋር ተኛ ማለት ነው። ይህን ሰው ጳውሎስ ቆሮንቶስ አልነበረም፣ ሰማ፣ ተነገረው። ልክ ሲሰማ እንደዚህ አላቸው፣ እናንተ ይሄን እንኳን መፍረድ አትችሉም አላቸው። ምንም እንኳን ከስጋ ከናንተ ብርቅም አለ፣ በመንፈስ ግን ከናንተ ጋር ነኝ ይላቸዋል። ኢየሱስ ጌታ ነው። ስለዚህ ይሄ ሰው ላይ ጳውሎስ ይፈርድበታል። ነፍሱ በጌታን ቀጥል ዘንድ ስጋው ለሰይጣን አሳልፎ ይሰጣል አለ። በዛው ታይም ሩቅ ነው አፖስቶሊካል ኦቶሪቲ ማለትም የሐዋርያነት ስልጣን ስላለው ያን ሰው በትእዛዝ ነው የሚገለው ኢየሱስ ጌታ። ስለዚህ ስጋው ለጌታ ተላልፎ ሰጠ፣ መንፈሱ ግን በጌታ ቀን ትድን ዘንድ አለ። ስለዚህ እንደዚህ አይነት የከፋ ኃጢአት በቆሮንቶስ ነበረ። አሁንም አላቸው ዳግመኛ ስመጣ አምላኬ በእናንተ ፊት ያዋርደኝ ይሆን ብዬ እፈራለሁ። በኢቲክስ በስነ ስርዓታችሁ በጸባያችሁ በመለለታችሁ እፈራለሁ። እኔ ያስተማርኳችሁ እንደዚህ አልነበረም፣ ያስረዳኋችሁ እንደዚህ አልነበረም። የክርስትና ሕይወት እንደዚህ አልነበረም። የመቦጫረቅ የኃጢአት እንደፈለጉ መመላለስ አልነበረም። እናም ከሄድኩ በኋላ በዚሁ ቸርች ውስጥ በቆሮንቶስ ቸርች ውስጥ ሆኖ ከአባቱ ሚስት ጋር የተኛ ሰው አለ። ከባድ በክርስትና ውስጥ ከባድ ኃጢአት ይሰራል። ብዙ የቆሮንቶስ ሰዎች በዝሙት ይታማሉ፣ በተለያዩ ኃጢአቶች ይታማሉ። ዋይናት ለምን ይላል ጳውሎስ። ስለዚህ ድጋሚ ስመጣ በአምላኬ ፊት እንዳያዋርደኝ ይንፈራለሁ። ይኸውም አለ ብዙዎች ከዚህ በፊት ስለሰሩት ኃጢአትና ስለፈጸሙት እርኩሰት ከዚህ በፊት በአንደኛ ቆሮንቶስ ሲጽፍላቸው ብዙ ኃጢአት የሰሩ ሰዎች አሉ። ብዙ እርኩሰት የፈጸሙ ሰዎች አሉ። የቆሮንቶስ ሰዎች ሆኑ ያመኑ ሆነው በጌታ ሆኑ። ኢየሱስ ጌታ። ስለዚህ ሰው ካመነም በኋላ በጌታ ከሆነም በኋላ ከዳነ በኋላ ኃጢአት ሊሰራ ሊወድቅ ይችላል እና ሲባል አዎ ንስሐ መግባት አለበት፣ ማደስ አለበት፣ ህብረትን ማስተካከል አለበት። ከዛ እንደዚህ አለ በዝሙት መዳራት ንስሐ ሳይገቡ ቀርቶ እንዳላዝን ነው። ስለዚህ ንስሐ መግባት ትልቅ ቦታ አለው ማለት ነው። ኢየሱስ ጌታ ነው። እውነት ወደ ንስሐ እግዚአብሔር ይምራል። ኢየሱስ ጌታ ነው። እዚህ ሁለተኛ ጢሞቴዎስ ላይ እንደዚህ የሚል ቃል አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 25 እንደዚህ ይላል፣ እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐ እንደሚሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቃና መሆን ይኖርበታል። የሚቃወሟቸው ሰዎች አሉ። ኦኬ፣ በጤናማ መንገድ እንትን ብሏቸው አስተምሯቸው ይለናል። እውነትን ወደ ማወቅ ይደርሱ ዘንድ ያላመኑ ሰዎች እውነትን እንዲያውቁ ትፈልጋላችሁ። እንደናንተ በጌታ እንዲያምኑ እንዲድኑ የዘላለም ሕይወት እንዲያገኙ ትፈልጋላችሁ። ኦኬ፣ እውነትን ወደ ማወቅ ይደርሱ ዘንድ እነዚህ ሰዎች እግዚአብሔር ንስሐን እንዲሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ተቃዋሚዎች አሏቸው። አዎ፣ እነዚህን ግን በየዋህነት አቅኗቸው። በየዋህነት ካቀኗቸው ወደዚህ ተስፋ ይመጣሉ፣ ጌታ ይገለጥላቸዋል የሚል ክሌም ይኖራል። ስለዚህ ምን የእግዚአብሔር ንስሐ እንዲሰጣቸው ንስሐ የሚለው ጢሞቴዎስ ላይ እናያለን። ሌላው በርናባስን ነው የምናየው። በዚህ እንግዲህ የዕብራውያን ጻፊ እኔ ብዬ ማምነው በርናባስን ነው። የዕብራውያን ጻፊ ጻፈ ብዬ ማምነው በርናባስን። ብዙ ሰዎች ጳውሎስ ይላሉ፣ አጵሎስም የሚሉ ሰዎች አሉ። ነገር ግን ዋናው ማንም ጻፈ የቱም ጻፈ በመንፈስ ቅዱስ መጻፉና ለቤተክርስቲያን መልእክት መሆኑ ዋናው። ግን እኔ በርናባስ ነው ብዬ ማምንበትን ክሌም እነግራቸዋለሁ። እዚህ ዕብራውያን ምዕራፍ 6 ምዕራፍ 2 ቁጥር 2 ላይ እንደዚህ ይላል። ሶስተኛ ሰው ነው ይሄን የዕብራውያን ጻፊ ጻፈ ብዬ ማምነውና ከደቀ መዛሙርት መካከል የነበረ አይደለም። እዚህ ይሁን ዕብራውያን ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ እኛስ ይላል እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት አለ ይህ ወንጌል ይህ ድነት በመጀመሪያ በጌታ ተነገረ፣ በክርስቶስ ኢየሱስ። ኦኬ፣
ከእርሱ የሰሙትም አለ። ከእርሱ የሰሙት እነማን ናቸው? ቀድሞ 12ቱ ደቀ መዛሙርቶች በጌታ ተነገረ። ከእርሱም የሰሙትም ለኛ አረጋገጡልን። ምን እያለ ነው የዕብራውያን ጻፊ? እኛ ሶስተኛ ሰው ነን እያለ ነው። መጀመሪያ ይህ ድነት በማን ተነገረ? በጌታ። ከዛ ደግሞ ከእሱ የሰሙት ለኛ አረጋገጡልን። ስለዚህ ጳውሎስ ታዲያ ሶስተኛ ሰው ነው ካላችሁ አይደለም። ጳውሎስ ከሰው አይደለም ወንጌል የሰማው፣ ኢየሱስ ጌታ ነው። ጳውሎስ ሊትራሊ በሐዋርያት ሥራ ምዕራፍ 9 ላይ ወደ ደማስቆ ከሸንጎ ሐዋርያቶችን ሊያስገድል ሊያሰድብ ደብዳቤ አጽፎ በሚሄድበት ጊዜ ደማስቆ ላይ በብርሃን ተገናኘው ነው ጌታ። ቀጥታ ጌታ ኢየሱስ ተገናኝቶት የምታሳድደኝ እኔ ጌታ ነኝ አለው። ማን ነው ጌታው ሲለው የምታሳድደኝ ኢየሱስ ነኝ። ስለዚህ ጳውሎስ ሶስተኛ ሰው አይደለም፣ ከሆነ ሰው አይደለም ወንጌል የተመሰከረለት። ጳውሎስ አልጻፈም ብዬ እንደመሞገትበት ሞገት ጳውሎስ ሶስተኛ ሰው አይደለም። ሊትራሊ ጌታ ኢየሱስ የተገለጠለት ሰው ነው። ይህ ጻፊዳ ምን እያለ ነው? በጌታ ተነገረ፣ ከሱ የሰሙት ደግሞ ለኛ አረጋገጡልን። ይህ ማለት ከደቀ መዛሙርት ወንጌል የሰማ ሰው ነው ማለት ነው። ጳውሎስ የማይሆንበት አንዱ ምክንያቱ ጳውሎስ ዳይሬክት ያገኘው ጌታ ኢየሱስ ጌታ። ከዛ ባለፈ በርናባስ ነው ብዬ የማምንበት አንዱ ነገር ዕብራውያን መጽሐፍ ሁሉ ኮምፓራቲቭሊ የሚቀመጠው ኢየሱስ ከኢየሱስ በላይ ነው። ኢየሱስ ከሙሴ በላይ ነው። ኢየሱስ ከመላእክት በላይ ነው። ኢየሱስ ከአሮን ከመልከጼዴቅ ከነዛ ሹመቶች በላይ ነው ያለ ሌሎችን እያሳነሰ ኢየሱስን ከፍ የሚያደርግ መጽሐፍ ነው። በጣም የሚያወራው ስለ ሊቀ ክህነት፣ ስለ ክህነት፣ ስለ ብሉይ ኪዳን፣ ስለ ሌዋውያን በጣም ያወራል። ብሉይ ኪዳን ስለነበሩ መስዋዕት አገልግሎት። ስለዚህ በርናባስ ምን አይነት ሰው ነው ሲባል ሐዋርያት ሥራ ምዕራፍ 4 ላይ የቆጵሮስ ሰው ነው ይለናል። ሌዋዊ ነው ይለናል። ኢየሱስ ጌታ ነው። ስለዚህ የቆጵሮስ ሰው ነው፣ ሌዋዊ ነው። ይሄም መጽሐፍ ጻፈ ብዬ አንድ መሞገትበት ሙግትና ማመንበት ሙሉ የሚጽፈው ስለ ብሉይ ኪዳን አገልግሎት ነው። ስለ መስዋዕቱ፣ ስለ ሌዊ ክህነት፣ ስለ ደም ምናምን ነው የሚያወራው። ስለዛ ምን አይነት ዕውቀት ያለው ሰው ነው ሲባል ይሄ ሰው ሌዋዊ ነው። ሌዋዊ ማለት የሌዊ የዘር ሐረግ ያለበት ነው። ይሄ በርናባስ የሚባለው ሰውዬ ቤቱን ሸጦ መጣ፣ ወደ ሐዋርያት መጣ፣ ብሩ ሰጣቸው ይላል። ከዛ ስሙን ቀየሩለትና በርናባስ አሉት ይላል። ኢየሱስ ጌታ ነው። የቆጵሮስ ሰው በርናባስ፣ ዮሴፍ የሚባል የቆጵሮስ ሰው እዚህ ከመጣ በኋላ ስሙን ቀይረውለት ብሩን ሰጣቸው። የመጽናናት ልጅ በርናባስ ብሎ ስሙ ሲቀይሩት አለ። ስለዚህ ለምን እንዴት ጻፈ ከተባለ ስለ ብሉይ ኪዳን ክህነቶች ሁሉ በጣም የሚያውቅ ሰው፣ በጣም ማቹር የሆነ ሰው ነው። ኢቭን ኢፍ ሌዋዊ ማለት ካህን ነው ማለት ነው። ከካህናት መደብ ያለ ነው። 72 የክህነት መደቦች አሉ። እነዚህ ሉቃስ ወንጌል ምዕራፍ 1 ላይ እንዳለው እንደ ዘካርያስ ማለት ነው። ዘካርያስ ጊዜው በደረሰ ጊዜ ይላል ከአብያ ወገን ይላል 72 ምድቦች አሉ የክህነት ማለት ነው። ከዛ መካከል ያለ ሰው ነው ማን? በርናባስ። ለምን ከተባለ ካህን ስለሆነ ሌዋዊ ስለሆነ ማለት ነው። እና እሱ ጽፏል ብዬ አምናለሁ። ዕብራውያን ምዕራፍ 6 ላይ ቁጥር 1 እና 2 እንደዚህ ይላል፣ ስለዚህ ስለ ክርስቶስ የተሰጠን የመጀመሪያ ትምህርት ተን ወደ ብስለት እንሂድ፣ ከሞተ ስራ ንስሐ ስለመግባት ማለትም ንስሐ የሚለውን እያየ ስለሆነ ከሞተ ነገር ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረት አንመስረት፣ እንዲሁም ስለ ጥምቀቶች እጆችን ስለመጫን ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስረት ይላል። ምን የሚለውን ነው የምፈልገው? ንስሐ። ምን ስለምን ንስሐ? ከሞተ ነገር ንስሐ ስለመግባት። ይህ ማለት ምን እያለ ነው በርናባስ? በአጭር አማርኛ ማለት ከሞተ ነገር ንስሐ መግባት ማለት በእግዚአብሔር ማመን ማለት ሪጀነሬሽን ነው። ሰው ጌታን ሲቀበል የሚያምነው እምነት። ዛሬም ጀስቲፊኬሽን እመን ምናምን ብለን አንሰብካችሁም። እነዚህ ኤሌመንተሪ ክላስ ናቸው ብሎ በርናባስ ያስቀምጣል ማለት ነው። ከዛ ባለፈ እዚሁ ምዕራፍ 6 ቁጥር 6 ላይ እንደዚህ ብሎ ቁጭ ያደርጋል። በኋላ ግን የካዱትን